ይሰርጻል ማለት ወልድ ከአብ ወጥቷል። ወልድ ከአብ ወጥቷል ወይስ አልወጣም? ወልድ ደግሞ ከአብ ተወለደ። ወጥቷል ወይስ አልወጣም? ያልኩት ጥያቄ ወጥቷል ወይ ነው? ተወለደ ነው የሚባል ወጣ አይባልም። ከአብ ወጥቼ ይላል። ከአብ ወጥቼ ይላል። ወጥቷል ወይስ አልወጣም? ኢየሱስ መጣው ተወለድኩኝ። አዎ ግን ወጣው ይላል። ወጣው ይላል አይደለም? መጥቻለሁ ሲልና ሰረጸ አይደል? የአብ ግብሩ መወለድ ነው። ተወልዶ ወጥቼ መጣሁ። መስረጽ ማለት በግዕዝ ነው። በአማርኛ አድርገውና ማለት ነው። ይኸውልህ መስረጽ ማለት ትርጉሙ መውጣት ማለት ነው አይደል እንዴ? ሰረጸ ወጣ ይላል እኮ ሰረጸ ወጣ። ስለዚህ ወጣ ማለት ከሆነ ወልድም ሰርጿል ወይ ከአብ ሰርጿል ነው ወይስ ተወልዷል ነው የሚባለው? መንፈስ ቅዱስ የአብ ምኑ ነው? የአብ ምኑ ነው? ሕይወት አካላዊ ቃል ነው። ትንፋስ አይደል እንዴ? ይችን ምድር አብ ሲፈጥር የፈጠረው በራሱ ልብነት አስቦ በወልድ ቃልነት ተናግሮ በመንፈስ ቅዱስ ኩነት ላይ ነው። እኔ ኩነት ላይ ፈጠረ ምን ነው? እሱ ኩነት ነው። እኔ ኩነትና እንትን ይለያያል። ወዶፍ ኩነታቸውን ነው የምናየው። ስለ ኩነት አይደለም ያወራናል። እኛ ደግሞ ስለ ፈንክሽን ነው የምናወራው። ስለ ግብር ነው የምጠይቀው። ስለ ግብር ላይ ስጠይቅ ወልድ ከአብ ሞት ስለወጣ ሰረጸ ማለት እንችላለን ወይ? ምክንያቱም ሰረጸ ማለት ትርጉሙ ሞታት ማለት ነው። ግብሩ አይደለም ተወለደ ነው የምንል። ወልድም ተወለደ ነው ለምን እኮ በስረጽ ማለት ሞታት ከሆነ ወልድስ በግብር ደረጃ ወጥቶ የለ ወይ? ከአብ የወጣ አይደለም ወይ በእናንተ ትምህርት? ስለዚህ ሰረጸ ማለት አይቻልም ወይ? ሰረጸ ማለት አይቻልም። የሚሰርጸው መንፈስ ቅዱስ ነው። ግብራቸው የተለያየ ነው። በአማርኛ ረኩትና ከአብ ወጥቼ ይላል ኢየሱስ ዮሐንስ ወንጌል 13:26 ላይ ከአብ ወጥቼ ይላል። ስለዚህ ከአብ ወጥቼ ስል ከአብ ሰርጬ ማለት ነው። የወልድ ከአብ የሰረጸ ነው። ምን ችግር አለው? አይ እንደሱ አይደለም። አምላክ እንደሱ አይደለም ኡስታዝ። ወልድ ወጣው ወልድ ሰረጽኩ አይልም። ወልድ ተወለደ መንፈስ ቅዱስ አልተወለደም። ወጣው የሚለው በግዕዝ መሰረጽኩኝ ማለት ነው። ራሱ መስረጽ ማለት ነው። ወጣው ተገኘሁ መጣሁ ለማለት ነው። ወጣው የሚለው ተገኘሁ መጣሁ ለማለት ነው። ስለዚህ መንፈስ ቅዱስ የአብ ልጅ ነው። ከአብ የተወለደ ነው። ወልድ ደግሞ ከአብ የሰረጸ ነው ማለት ነው። ትርጉማቸው አንድ አይነት ከሆነ አብ የወለደ አብ ሁለት መስረጽ ማለት መውጣት ማለት ከሆነ መወለድ ማለት አንድ አይነት ከሆነ ወልድና መንፈስ ቅዱስ ከአብ ተወልደዋል ወይም ሰርጸዋል ማለት ለምን አንችልም ነው የኔ ጥያቄ። እስቲ ቆይ ልንገር ኡስታዝ፣ አሁን ጥሩ ፖይንት ስላመጣ የአብ ግብሩ ምንድን ነው? አብ ግብሩ መውለድ። እሺ ወልድስ? የወልድ ደግሞ ግብሩ ደግሞ መወለድ። እሺ መንፈስ ቅዱስስ? መንፈስ ቅዱስ ግብሩ ደግሞ መስረጽ። ግብራቸው አንድ ነው የተለያየ ነው? የተለያየ ነው። ትምህርታችሁ ነው እኮ የእናንተ እንጂ እኔ እኮ ትምህርታችሁን አይደለም። እኔ ትክክል እኮ ነው። ጥሩ እየመጣ ነው ኡስታዝ ጥሩ እየመጣ ነው። ስለዚህ ወልድ መንፈስ ቅዱስ አይደለም እኮ ወልድ መንፈስ ቅዱስ አይደለም። መንፈስ ቅዱስ አይደለም። አብ መንፈስ ቅዱስ አይደለም። እሱ እኮ ምንም ችግር የለውም። በቃ አለቀ። የፈንክሽኑ ብቻ ሳይሆን ፍጹም መልክ ነው ያላቸው። የተለያዩ በአካልም ይለያያሉ። አዎ አሁን በአካል ከተለያዩ በስም በግብር ይለያያሉ። በሶስት ነገር ይለያያሉ። በስም በአካል በግብር ይለያያሉ። የኔ ጥያቄ ምንድነው? በስም በአካል በግብር ከተለያዩ ግብር ላይ ግን አብ ወልድን መንፈስ ቅዱስን አሰረጸ ማለት አወጣ ማለት ከሆነ ወልድ መንፈስ ቅዱስ ብቻ ሳይሆን ወልድም ወጣ ብላችሁ ካመናችሁ ወልድ ሰረጸ ለምን አትሉም ነው የኔ ጥያቄ። የወልድ ግብሩ መወለድ ነዋ እንዴ? አብ የወልዳል እንጂ ይሰርጻል እንጂ አይወለድም። አዎ መወለድ ማለት መገኘት ነው አላችሁን። መወለድ ማለት ትርጉሙ መገኘት ነው አላችሁን። መንፈስ ቅዱስ ደግሞ ከአብ የወጣና የተገኘ ነገር ነው ብላችሁ አመናችሁ። ካመናችሁ መንፈስ ቅዱስ ተወልዷል ለምን አላችሁ? መንፈስ ቅዱስ የአብ ልጅ ነው ብላችሁ ለምን አታምኑም ነው የኔ ጥያቄ። እንዴ መንፈስ ቅዱስ እኮ ለአብ ሕይወት እኮ ነው። መንፈስ ቅዱስ የሌለበት እኮ አልፈጠረም እኮ ኖ። ጥሩ እኮ ነው የመጣው ኡስታዝዬ። መንፈስ ቅዱስ የሌለበት አብ ብቻውን አልፈጠረም። ወልድ ብቻውን መንፈስ ቅዱስና አብ የሌለበት አልፈጠረም። ሞናርኪ ኦፍ ዘ ፋዘር ትቀበላለህ ሳልኖር? ሞናርኪ ኦፍ ዘ ፋዘር እነሱን እንደ ኡስታዝ የዚቹ በአማርኛው አታረጋትም? ወደዚህ ሞናርኪ ኦፍ ዘ ፋዘር ማለት ጎርጎርዮስ ዘንዚናዙ ጎርጎርዮስ ዘኑሲስ ዘንዚናዙን ማን እንቀበላለን እንጂ እና የማን ነው የባስሊዮስ የቂሳሪያው ባስሊዮስ ሶስቱ የቀበድሲያ አባቶች የሚባሉት እነዚህ ሶስቱ ያስቀመጡት ሞናርኪ ኦፍ ዘ ፋዘር አለ። አብ አስገኝ ነው አንድ አምላክ። የተወገዙ አባቶች አሉ። የተወገዙ አባቶች አሉ። አልተወገዙም። እነሱ ሶስቱ አልተወገዙም። እነዚህ ሶስቱ ሞናርኪ ኦፍ ዘ ፋዘርን ያመጡት ናቸው ትምህርቱን።
ኡስታዝ እየጠፋ ስልክ ገባበት መሰል። ያ ጀማ በዛውን ፎሎ አድርጉኝ እስቲ በዛው ባካችሁ። ኧረ እንደው ግራው ገባን። ጃ አሰላሙ አለይኩም ወንድሜ። ወአለይኩም አሰላም ወራህመቱላሂ። ቀጥል አሌክስ። ኡስታዝ ወጡና ሳልኖር አትግደለኝ። ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። አንድ ጥያቄ ልጠይቅህ። ቀደም ስታወሩ አብና ወልድ በአካል ይለያያሉ አልከን። በአካል የሚለያዩት የአብ አካል የወልድ አይደለም፣ የወልድ አካል የአብ አይደለም አልክ። የአብ አካል የወልድ አይደለም፣ የወልድም የአብ አይደለም። በአካል የሚለያዩት በመካከላቸው የቦታ ልዩነት ስላለ ነው ወይንስ የቦታ ልዩነት ስለሌለ? ይቀጣ ስልክ ገብቶ አብ ወልድ አይደለም፣ ወልድም አብ አይደለም። እኔ የቦታ ልዩነት አልተማርኩም እንደዛ የሚል አብ ግን ወልድ አይደለም፣ ወልድም አብ አይደለም። መንፈስ በአብና በወልድ አካል መካከል ልዩነት አለ። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ቦታ ስላለ ነው ወይንስ ስለሌለ ነው? ምን ነው እንግዲህ ለአምላክ እንዴት ነው ቦታ እንሰጠዋለን? ግን ያለውን አንድ ደቂቃ ብሰጠኝ በደንብ አድርጌ ብናገር ፈቃደኛ ከሆንክ። ማንም ያወራው ቀጥሉ። የሚያወራ ሰው አለ መሰለኝ። ይቅርታ ኡስታዝ ቤሪያ ነኝ አብደላ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላ በጣም ብዙ ሰው ሲጠይቅ ነበር ዛሬ። በሆነ ጉዳይ ለ15 ቀን ምናምን እንትን ተፈጠረ። ከዛ ወንድሜን አገኘሁትና በሱ አካውንት ነው የገባሁት። ማሻአላ በቃ እስቲ አውራው እንትን። በነገራችን ላይ ሳልኖር ሞናርኪ ኦፍ ዘ ፋዘር የሚባለው አንድ አምላክ የሚባለው አብ ነው። ወልድና መንፈስ ቅዱስ ደግሞ ከሱ የወጡ ናቸው። ስለወጡ ነው አምላክ የሚባሉት። ማስናቴው ሲናገር ወልድ የሚባለው የወልድ አምላክነት ከአብ የተላለፈ ነው ይላል። ሰምተው ከሆነ ሲያስተምር የወልድ አምላክነት ከራሱ ያገኘው ነገር ሳይሆን ከአብ ተላልፎ ያገኘው ነገር ነው ብሎ ነው የሚያምነው። የኮንዲሽናል ፕሪሲዲስ የላቸውም እንደ አብና ወልድ የላቸውም። ሳልኖር አላቸው ኮንዲሽናል ፕሪሲድ የላቸውም አላቸው አብና ወልድ። ፕሪሲድ ምንድነው ኡስታዝዬ? ፕሪሲድ ማለት እሺ ቆይ ልንገርህ በአማርኛ አላልከው። ሎጂካልና የጊዜ መቀዳደም የላቸውም አይደል? ከጊዜ በፊት ምቅድመ ዓለም ስለሆነ ትምህርቱ ምቅድመ ዓለም ስለሆነ አብ ወልድን የወለደው። ኦኬ የሁኔታ መቀዳደም ግን አላቸው፣ ኮንዲሽናል አላቸው። የጊዜ መቀዳደም አላቸው አይደለ? የጊዜ መቀዳደም አላቸው በመካከላቸው። ድመት ያስጨውብናል እንዴ? ሳልኖር የጊዜ መቀዳደም የላቸውም አብና ወልድ። ሳልኖር አለ የጊዜ መቀዳደምማ የላቸውም እኮ ኡስታዝ። የሁኔታስ መቀዳደም የሁኔታ መቀዳደም የላቸውም። ግን እንደው በመካከል ላይ አንድ ነገር ብጠይቅ ፈቃደኛ ከሆንክ የሁኔታስ መቀዳደም አላቸው ወይ? መቀዳደም የላቸውም ወይ? የሁኔታ በሁኔታ ይቀዳደሙም ወይ? የለም ኡስታዝ። አንድ ጥያቄ ብጠይቀው ኡስታዝ በሁኔታ ይቀዳደማሉ። በእናንተ ትምህርት ማለት ፈቃደኛ ከሆንክ መንሴና ውጤት አይደሉ እንዴ አብና ወልድ ማለት ኡስታዝ? አይ መንሴና ውጤት አይደሉ ወይ? አንደኛው አይ ድመቷ ናት የበጠበጠችን። እሺ ኡስታዝ አልሰማም። እኔ እሰማለሁ። ኔትወርኩ ይሰማኛል። እስቲ ጃቢር አዋራው ቤሪያ አውራ እስቲ ተወሰደ። እሰማለሁ ኡስታዝ። ትሰማለህ? ሳልኖር አራለሁ አለሁ አለ በአብና በወልድ መካከል የሁኔታ መቀዳደም አለ ወይንስ የለም? የኡስታዝ ጥያቄ አልሰማም። ምን ያሁን ትሰማለህ? በአብና በወልድ መካከል የሁኔታ መቀዳደም አለ ወይንስ የለም? ኡስታዝ ይሰማል? ኡስታዝ ሰላም አለይኩም አሌክስ ነው ፍላይት ሞድ ያደርግ ለ15 ሰከንድ ንገሩት እስቲ። የኔ እየተሰማው አይደለም። ላስወርደው ዝም ብዬ ኡስታዝ ላስወርደውና ሪኩዌስት ይላክ። ወረደ። ሁላችሁንም አሰላሙ አለይኩም ብያለሁ። ፒኬ ወንድሜ ጃ ሁላችሁንም ሰላም ወራህመቱላሂ ወበረካቱ።
ትንሽ የሚያጠፋኝ ጉዳይ ስለነበረ ነው እና ናፍቃችሁኝ ነው የገባሁት እና መሀል ላይ ስላወራሁ እንኳን ደህና መጣ። እኔ እኮ አሌክስ ዛሬ 1-2 ቤት ነው ምናምን ሳላይ አልቀርምና ድምፅን አልሰማሁትም። ሌላ ሰው ነበር የመሰልከኝ። ኦኬ እና ደስ ብሎኛል ስላገኛችሁ በጣም በድጋሚ እና አሌክስን አገኘሁትና እንደዛ ነው። ሜሴንጀር ላይ ና እስቲ። አካውንት እኮ ጠፋብኝ ስፈልግ። እሺ እሺ እንዳለን እንመካከራለን ኢንሻአላህ። ቀጥል እሺ ሳልኖር ተመልሰሃል? አሁን ያጀማ ትሰማለህ? አልሰማም? ትሰማለህ? ሳልኖር አልሰማም? ትሰማለህ? ይሰማል ነው። እሺ አንዴ ኡስታዝና ጥያቄ ልጠይቀው ፈቃደኛ ከሆናችሁ ኡስታዝ ቆይ አንድ ጥያቄ ተጠይቀህ ነበር። በአብና በወልድ መካከል የሁኔታ መቀዳደም አለ? ኡስታዝ ወይ አንድ ጥያቄ ለመጠየቅ ነበር። እሺ ሚውት ላድርገው። ኔትወርክ የኔ ኔትወርክ ይሆናል። የለም ሳልኖር ብሔራ እየተሰማው አይመስለኝም። የሁኔታ መቀዳደም የለም በአብና በወልድ መካከል የምንም መቀዳደም የለም። ኦኬ የሁኔታ መቀዳደም ከሌለ ከአብ የተገኘ ብቸኛ አምላክ የተባለው እኔ ሲሰማኛል ኡስታዝ አንተን ከተሰማ የሁኔታ መቀዳደም በአብና በወልድ መካከል ከሌለ ሃይማኖተ አበው ላይ ወይንም ጸሎተ ሃይማኖት ብለህ ይዘው ተሰብስበው ላይ ከእውነተኛ አምላክ የተገኘ የተባለበት ምክንያት ምንድነው? አብ መገኛ ስለሆነ አባት ነው ግብሩ፣ የአባትነት ግብሩ ስላለው እየቆየ ነው የሚደርሰው። ያ ጀማ እስቲ ጃቢር መፍትሄ ስጥ። እሺ ሳልኑ የሚሰማ ከሆነ አብ የአባትነት ግብር ስላለው ይሰማል። ሳልኖር ይሰማል። አሁን ገና ነው እየሰማ ያለው። እሺ እንትን በሉ ኡስታዝ ከዮሐንስ ጋር ቀጥሉ። በቃ እሱ ለቤሪያ ይሰጣል ራሱ። እስቲ ለቤሪያ ዮሐንስ እንዴት ናችሁ? አለን። ሰላም ነው አለን። ሰላም ነው አለን። ቤሪያ ጋር ቀጥሉ። ጥያቄ ልጠይቅና ወይስ ቀድማችሁ ልጠይቁኝ ነው? ሰላም አለው። እንዴት ነህ? አልሐምዱሊላህ ሰላም ነኝ። ልጠይቅ ነበረ ወይስ ይቻላል? ከኋላ የሚረብሽ ድምፅ አለ። ድምፁ አስተካክለው። መጀመሪያ ውጣ። ከነ ኦርኬስትራክ ነው የገባኩ። ቱርክ ሀገር ነው ያለው ያስታውቃል። አረ ቃና እያየ ነው። እሺ ሳንገናኝ ረጅም ጊዜ አላይም ቃና ቢዚ ሆኗል ሲባል ቆይቷል። ካየው ራሱ ግን የቤት ልጆች እያዙ ስለነበረ ቆይ አንዴ ወንድሜ በደንብ ሰላም ልበል። ዮሐንስ ስላገኘን ደስ ብሎ የሚገርም ዛሬ በጣም ሲያነሱ ነበር። አህባሩ አለ ወይ ምናምን ብለው ሲጠይቁ ኮሜንት ላይ ሳይ ነበረ እና ጥሩ አጋጣሚ ነው የመጣው። የሆነ ደግሞ የሚገርም ዩኒታሪያን መጥቷል። የሆነ ልጅ መጥቷል። በጣም ደስ የሚል ዛሬ ከኔ ጋር ነው ያሳለፈው። የሚገርም ልጅ መጥቷል ቲክቶክ ላይ። ኦኬ ስሙ ማን ነበረ ቅድም የመጣው ያጀማ? አሚና ኡስታዝ ሰላም አለይኩም። አዎ እና በጣም የሚገርም ልጅ መጥቶ ታገኘው ጠይቀው እንትን መጽሐፍ ላይ አልገደሉትም አልሰቀሉትም ለአራት ጥያቄዎች አሉ ይብላል። ስትገናኝ ኢንሻአላህ ጠይቅ። ጠዋት አልተመቸውም መሰለኝ ለዛ። ማንም ያወራው
እኔ አሌክስ ነኝ የአካውንት ባለቤት። ኦኬ ሰለምቴ ነህ እንዴ? አይ አይደለም እኔ። ኦኬ ኦኬ ማሻአላ። አይ እኔ እኮ ግራ ገባኝ እኮ ምናልባት እንትን ነው ማስክ ሆኖ ሁለት ብሔራዊ ውስጥ ደግሞ ሌላ ሰው ተፈጠረ ወይ ብዬ ነው። አንዳንድ ጊዜ እንደዛ ነው፣ ሁለት ድምፅ ይቀያይራሉ እና ገጸ ባህሪ መጫወት ምናምን ነገር የሚጫወትም ሰውዬ አርቲስት ነው እንዴ ምናምን ልል ነበረ። አይ ማሻአላ። እሺ አገኘዋለሁ ኢንሻአላህ። ነገሮትና ፎሎ ያርገኝና ሲመጣ እናወራለን ኢንሻአላህ። ኢንሻአላህ ቀጥሎ አፉ በልኝ በማለት ስለገባው። አብሽር፣ ኧረ ችግር የለውም። እውነተኛውም አለ። እስቲ እናወራ። እውነተኛው ሰላም፣ እንዴት ናችሁ? ወሂድ ጇ እንዴት ናችሁ? ሰላም ነው? ፒኬ ሰላም ነው? ሁላችሁንም እግዚአብሔር ይመስገን። በቃ ትፈለፍላለህ አይደለ? የሆነ ነገር ስንነግርህ ትፈለፍላለህ። አሁን እንትን ላይ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት የሚል ቃል አገኘ አይደለ? ሰለስቱ አማልክት የሚል አገኘ አይደለ? አይንን ከፈትልልህ። የሐሙስ ሰይፈ ስላሴ በግዕዙ እንዴ በአማርኛ ላይ ካወቀው ገዢዎች ብለው ደብቀውታል። እድሜ ለሳልኑር ራሱ ይዞት መጣ። አዎ ሳልኑር እንትን ሲለኝ ነገርኩት ጥቅሱን። ከዛ በኋላ ግዕዙ የላቸውም፣ ያው አብዛኛውን ሰው ግዕዙ የለውም እና እኔ ግዕዙ አለኝ በፒዲኤፍ። ሰለስቱ አግኝቻለሁ። ምን አገኘ? በዕብራይስጥ አምላክ ምን ማለት ነው? ኤሎሃ ምን ማለት ነው? እሱንም ከኛ ነው ያገኘው። አሁን ከኛ እየወሰድክ እንትን ትላቸዋለህ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 7 ላይ ለአብርሃም ለያዕቆብ እግዚአብሔር ተገልጦለት ነበር ይላል እና ተገለጠ የሚለውን አማልክት ተገልጠውለት ነበር ይላል። እነዛ አማልክት የሚባሉት አብ ወልድ መንፈስ ቅዱስ ናቸው ተብሎ ነው የሚታመነው በስላሴ ትምህርት ማለት ነው። ስለዚህ ስላሴ አማልክት ናቸው ማለት ነው። ስንት አማልክት ነው? አሁን ጥያቄ አንድ አማልክት ዘፍጥረት አንድ ሙሉውን እኮ አማልክት ነው የሚለው። አዎ አምላክ ብሎ አምላክ የሚልበት አለ። ኤሎሃ በሚል ቃል የሚጠቀመው አለ በነጠላ። አዎ ግን አብዛኛውን አንድ ላይ ኤሎሄም ነው የሚለው። በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። አሁን ይሄ እኮ ፈጠረ ነው የሚለው። እዚህ ጋር ግን ኦሪት ዘፍጥረት ምዕራፍ 35 ቁጥር 7 ላይ ግን ኤሎሂም ተገለጡ ነው የሚለው። ተገለጡ በብዙ ቁጥር ነው የሚናገረው። ስለዚህ ኤሎሂም ተገለጡ የሚለው የሚያመለክተው ስላሴን ነው ብለው ካሉ ስላሴ አማልክት ናቸው። አሁን ጥያቄ የሚነሳው ስንት አማልክት? አንድ አማልክት ሊሆኑ አይችልም። ምክንያቱም አንድ አምላክ እንጂ አንድ አማልክት አይባልም፣ ቋንቋ አይፈቅድልንም። ብዙ አማልክት አይሉም እነሱ። ስንት አማልክት? 3 አማልክት ተብሎ ነው የተቀመጠው የሚሆነው ማለት ነው። ሞርሞን የሚባል እምነት ታውቃለህ? ሞርሞን የሚባል ክርስትና ታውቃለህ? አማልክት ሰማይ ላይ ያሉት አማልክት እልፍ አላፋት ናቸው፣ አምላክ የሆኑ አካላት ግን ለሰው ልጆች የተገለጡት 3 ናቸው። ማን? አብ ወልድ መንፈስ ቅዱስ ናቸው ብሎ ነው የሚያምኑት። ዘፍጥረት 1:26 እግዚአብሔር ንፍጠር ብሎ ሲል የሚላቸው ሌሎቹን ነው። አብ ሌሎቹን ነው የሚላቸው፣ ብዙ ቁጥር ነው ያላቸው። ከነዛ ውስጥ ግን ለሰው ልጆች የተገለጡት 3 ናቸው ብሎ ነው የሚያምኑት። አብ ወልድ በመጽሐፍ ቅዱስ ነው የሚያምኑት። በመጽሐፍ ቅዱስ ያምኑና ግን ብዙ ናቸው ነው እነሱ የሚሉት። የተገለጡት 3 ናቸው። ለምሳሌ እዚህ አሁን ገስ ላይ ያለን ስንት ነን? ስንት ሰው አለ ገስ ላይ? 8 አይደል? 8 ሰው ነው። ግን ገስ ላይ ያልገባ ስንት ሰው አለ? ታች 700 ምናምን ሰው አለ ምናምን። ልክ እንደዛ ማለት ነው። ለሰው ልጆች የተገለጡት 3 ናቸው። እኩል ናቸው። በመፍጠር ችሎታ እኩል ነው የሚሉት። በመፍጠርም በምንም እኩል ናቸው፣ ግን ብዙ ናቸው። ቁጥር የላቸው። ቁጥራቸው በጣም ብዙ ናቸው። ከዛ ውስጥ የተገለጡት ግን 3ቱ ብቻ ናቸው ብሎ ነው የሚያምኑት ሞርሞኖች። እንደዛ ነው ብሎ የሚያምኑት። ሌላ ያለ ምንድን ነው አዲስ ነገር?
አይ አዲስ ነገር እኔ አሁን ቸል ብዬው ነበረ። ለዛ ነው ፍልም። ሌላ ያለ ምንድን ነው አዲስ ነገር? ቀጥል ሳልኖር እውነተኛው አስተካክሎ አይ እሱ ነው ችግር የለውም። አዚህ አንዴ ይቅርታ ትቀጥላለህ ሳልኖር እኔ ነኝ አንዴ እኔ ጋይስ አሁን በወጣ 63 ሰድቦኛል። እኔ አንደኛ ራሴን ወክዬ ነው የመጣው። የሃይማኖት ተቋም መሪ አይደለሁም። በቃ እኔን ተውኝ። አሁን አንተ ወዳም ገብተህ ዝም ብለህ ሳትማር ተቀባጠራለህ። የገባኝ ነው የተናገርኩኝ። እኔ የተናገርኩት ቢሰሳትም ራሴ ነኝ እንጂ ቤተክርስቲያን አይደለችም። ኧረ ተውኝ። እኔም በመድኃኒዓለም እንዴ እኔ ቤተክርስቲያን ወክዬ አልመጣሁም። ኢንቦክስ ለምን አዘጋውም? ኧረ በስመ አብ አንዳንድ ነገር ሰው የወለ ስራ ስለሚሆን እንትን ሲለኝ ብዬ አድርገው። አይ በቃ ሌላ ነገር አይ እኔ በዚህ እንዲያውቁ እኔ ሃይማኖት እኮ መጣሁ። ይኸው እውነተኛውን ሙስሊም ነው እያሉ እንደውም ቤሪያ ነው እያሉ ቤሪያ ነው ስሙን ቀይሮ በሌላ አካውንት እያሉ እኮ ሲያጨናንቁት ነበር። ቤሪያና እውነተኛው ድምጻቸው እኮ አይመሳሰልም ሲጀመር ጀምሮ ማለት ነውና በጣም ገራሚዎች ናቸው ያሉት እንትን ማለት ነው። እና ከዛ አንፃር ነው እንትን የሚለው እውነተኛውን ሙስሊም ነው እኮ የሚሉት። እኛ ቤት ገብቶ የወጣ ክርስቲያን ሙስሊም ነው የሚባለው። ያሰልሙታል። አይ አይደለም እኔ እንዲያውቁልኝ እኔ ወክዬ አልመጣሁም። በቃ የራሴን ጠይቅ ነው የመጣሁኝ። በቃ እኔ ምንም እንደዛ ነገር አትበሉ። ራሴን ወክዬ ነው የመጣው። ሃይማኖት አገልጋይ አይደለሁኝ። የሚቆም ደሞዝ የለኝ። በቃ እኔን ፈታ አርጉኝ። በቃ እኔ እንደፈለኩ ነው መሆን የምፈልግ። ብራዘሮች እኔ ለቀቅ አርጉኝ። ወክዬ አልመጣሁ እኔ ደሞዝ እናንተ አትከፍሉኝ። እኔ ምን አገባኝ? እኔ ተቋም ወክዬ ስመጣ ነው መወቀስ ያለብኝ። አለቀ። ለራሴ ላውቅ ልማር ነው የመጣሁኝና እኔን ፍቱኝ። 60 ሰው ልቅ ፎሎ አታረግም ሰድበህ የምትወጣ ኧረ በኢየሱስ ስም። አዎ እንግዲህ እንደዛ ነው። ግን ዞሮ ያመንክበትን ነው የምታወራው አይደል? ሳልኖር በቃ እኔ መሰለኝ እኮ ነው የምናገር። እኔ ክርስቶስን ነው የምላቸው። እኔ አሁን ብችል ኡስታዝ ወይድን ክርስቲያን ባደረገው ደስታዬን ተውት። እኔ እንጃ እኔ እንዲያ ነው ስመጣ ጃንም ለመመለስ አቦኪንም ለመመለስ ነው አመጣጤ። እኔ እዛ ስገባ ገብተህ ትቀባጠራለህ። የማታውቀውን ስህተት ሆነ ገብቶ ማስረዳት። ይሄ እኮ እንደዚህ አይደለም። ያው እኛ እየገባን ነው። ለኛም ግን ኡስታዝ እንደው አንድ ነገር ይቅርታ እንጂ ለምን እንደው ከአንድ ክርስቲያን ጋር ብትወያይና እንደው ብንየው ያለውን አስተምሮም እኛ እኮ ደከምን አሁን። ይምጡ ችግር የለም እኮ ቤታችን ክፍት ነው ብለናል። እኛ ምን ድብድብ አይደለም እንወያይ፣ ሐሳብ ነው እኮ የምንወያየው። አሁን አንተ ስትመጣ እውነተኛ ስትመጡ ሐሳብ ታቀርባላችሁ ወይ ተማምረን እንለያያለን። ተጠያየቅን ይኸው ጠየቅንህ አንዳንድ ነገሮችን በሰላም እንለያያለን። መተው እንትን ይበሉ። 4 አይነት ስቴፕ አለ። ባክ ኤንድ ፎርዝ ዲያሎግ የሚባል አለ። ከዛ ሲሜትሪካል ዲያሎግ የሚባል አለ። ከዛ ዲስከሽን የሚባል አለ። ዲቤት አለ። አራቱንም ይፈተሻሉ ማለት ነው እዚህ መተው ማለት ነው። እና ምንም ችግር የለውም ይምጡና ቤታችን ክፍት ነው 24 ሰዓት። አዎ አይ አንድ ሰው ያወራ ነበረ ስላንተ። አዎ መጽሐፍንም አይቶት ነበረና እንደው እኛም ሌላውም ተከታይ ምንትን ተሚል እንደው አላቂዎችን እያስገባ ነው የሚጠይቅ እኮ ምናምን ከመባልም በእርግጥ ላንተ ዱዌት አዲስ አይደለም። በብዙ ቴሌቪዥን ላይ አይመጣ ያናግረኝ ችግር የለውም። ቴሌቪዥን ላይ እና እንደው ካንዶች ጋር ችግር የለውም። ከማን ጋር ነው አይምጡ? ምንም ችግር የለውም። ድብድብ እኮ አይደለም ይሄ። እንትና ጋራ ብትወያይ አኬ የሚባለው ጋር አኬ ይምጣ፣ ምንም ችግር የለም። ግን ለአጩን ብቻ ትንሽ ይሰብስብ ይምጣ፣ ችግር የለውም። ግን ለአጩን ይሰብስብ። እሱ አይሳደብም እኮ ነው። አይ ለአጩን ነው ያልኩት እኮ አልገባም። ለአጩን ነው እንጂ ያልኩት ስድብ አላልኩም። ለአጩን ነው አንደኛ ነገር። ሁለተኛ ነገር ደግሞ አፉን ስለሚያጣምም አልወያይም ብሏል ብሎ ይዋሸበታል። እሱን ደግሞ ያልኩበትም ያመጣል ራሱ ማለት ነው። ይዋሸበትም ማለት ነው። እሱን ነገሮች ያመጣና እኔ የት ቦታ ላይ ነው ካንተ ጋር ወያያለሁ አልወያይም ብዬ የተናገርኩት? አፉን ስለሚያጣምም አልወያይም ብሏል ብሎ ያለበት አለ እና እሱን ያለበትንም አምጥቶ ከዛ ተማምኖ ማውራት ይችላል ራሱ ማለት። ሌላ ቦታ ላይ የሆነ ብሽሽት ነገር ሲያደርግ ስላየነው ነው መጥቶ እንትን ይላል ማለት ነው። ተምሮ ይሄዳል። በነገራችን ላይ እንኳን ከኔ ጋርና ከተማሪዎቼ ጋር አይወያይም። እሱ አይወያይም። ከፕሮቴስታንት ጋር ነው ጉብዝናው። ሽሮኝ የምነግርህ ማለት ነው። ከተማሪዎቼ ጋር ከፈለክ አንድ ተማሪ አምጥቼ እዚህ ጋር ቁጭ አድርገው ጢባ ጢቤ ይጫወቱበታል ልጁን። ፕሮቴስታንት ጋር ነው ጉብዝናው። እሱ ስለ እስልምና ምንም የሚያውቀው ነገር የለም።
በኋላ ላይ ግን ቢገረፍና እንትን ቢል እስልምናን የማያውቅ ሰው ነው ያስገባችሁት ምናምን ነገር እንዳትሉ። እኛ ኧረ አንልም ችግር የለም። ኢምራን ይበቃዋል ለሱ። ኢምራን ይበቃዋል ለሱ ምነግር ነገር ማለት ኢምራን ከፈለክ ኢምራን ይበቃዋል። በገዛ ቤቱ በራሱ ቤት ነው እኮ ምነግርህ፣ ሌላ ቦታ አይደለም ምነግርህ። ራሱ ቤት ውስጥም ሄዶ ኢምራን ከፈለገ ይወያያል፣ ያመቻችለት ከኢምራን ጋር። በቃ አንተ ተወያይም ላመቻችና እኔ ለጻፍለትና ነው ይምጣና እኛ ጋር በቃሽ ከተበንትን ነው ይጠይቅ እንደማንኛውም ማለት ነው። ወይም ደግሞ ሜሴንጀር ላይ ጻፍልኝ ከፈለገ። ዝግ ነው አለኝ አንተኑ ዝግ ነው ሲል ሰምቼው ሜሴንጀር ላይ ክፍት ነው። ሜሴንጀር ላይ ክፍት ነው። አዎ ማለት ሰው ሲል ሰምቼ ነው። ሜሴንጀር ላይ ሁሉም የሚያገኘው ሜሴንጀር ላይ ነው። ራሱ ቤሪያም ሙስሊሙ አንተም ከፈለግ ሜሴንጀር ላይ ናና ንገረኝ ያለውን ነገር እንደዚህ ነው ምናምን ብለህ ንገረኝና መጥቶ ተምሮ ጥያቄ ጠይቆ ምናምን ነገር አንዳንዴ እንትን ካለም ደግሞ ታብታብ ያደርጋል ታች ቁጭ ብሎ ተምሮ እንደማንኛውም ሰው ይሄዳል። ውይይት አጋጣሚ ይፈተናል እኮ ዝም ብሎ እኮ ውይይት እኮ ዝም ብሎ አይደለም። መጀመሪያ ባክ ኤንድ ፎርዝ ዲያሎግ ይደረጋል። ከዛ በኋላ ታይቶ ጥሩ አቅም ካለው ደግሞ ሲሜትሪካል ዲያሎግ ይደረጋል። ከዛ እሱ ታይቶ ከዛ በኋላ ዲስከሽን የሚባል ነገር አለ። ከዛ በኋላ ለዲቤት የምናበቃው እንዲህም የሚባል አለ ደግሞ። አዎ አለ፣ እንደዛ አለ ራሱ ማለት ነው እንጂ ዝም ብሎ ከመሬት ተነስቶ አንድ ሰው ልወያይ ስላለ ብቻ ይወያያል ማለት አይደለም። እሱ ግብዝናው ፕሮቴስታንት ላይ ነው እንጂ ሙስሊም ላይ አይደለም። እና ይፈተሻል፣ በደንብ ይፈተሻል። አይ እፈራለሁ እዚህ ካለ ደግሞ ራሱ ቤት ውስጥ ውይይት ማድረግ ይቻላል። ኢምራን ልከዋለን። አረ ችግር የለም። እንደው አንተም ሄደህ ቢሆን አንተ ሄድና እስኪ እንደው ከፈለገ ለምን ሄዳለሁ እኔ ለምን ሄዳለሁ? የሆነ ቤት አንፈልግም፣ ምን ችግር አለ? ጥሩ ለሁላችንም የማያዳላ ቤቶች ነው። ኦርቶዶክስ ቤት እኮ የስድብ ቤት ነው። አታውቀውም እንዴ? አታውቃቸውም እንዴ? ቴዲ ሐዋሳ ቤት የሚሳደቡት እኮ ኩታሮች ናቸው። ትላልቆች እኮ አይሳደቡም። አሁን ለምሳሌ ኩታሮች ጋር ምን አደርጋለሁ? መምህር ኤፍሬም አሁን ሲሳደቡ ሰምታችሁ ታውቃለህ? መምህር ኤፍሬም ይሳደባሉ። ከመምህር ኤፍሬም ጋር አሁን ተወያይ ብትለኝ ራሱ ከመምህር ኤፍሬም ጋር አልወያይም። ራሱ ለምሳሌ አልወያይም። አውላ ተወያይ ብትለኝ እሳቸው እስልምናው ላይ ያጠኑ ይለያየ እስልምናው ማጥናት እንደዛ ስለሆነ አዎ ዝም ብሎ ከማንም ሰው ሊወያይ ስላለ ብቻ አታወያየውም። መጀመሪያ ታያዋለህ፣ ይፈተሻል ምን ይላል ምናምን ነገር። አዎ ሁለቱንም ሃይማኖቶች እንትን ይላል። አረብኛ ይችላል ማን ብለህ ትጠይቃለህ። ያው ለምሳሌ እስልምና ላይ ያጠኑ አረብኛ የሚችሉ ሰዎች አሉ እስልምና ላይ ያጠኑ። አይ ዮሐድ የሚባለው ልጅ ጎበዝ ነው እስልምና ላይ። አረብኛ አይችልም እሱ። አረብኛ ይችላል አይችልም? ኤኒዌይ ለማንኛውም እሱ እስልምና ላይ ይሰራል። አረብኛ ኦኬ። ስለዚህ እንደዛ ነው ያለው። አትስደቡኝ በላቸው። አሁን አንተ ለምን እንትን ትላለህ? አሁን ምንድነው ማለት የሚሰርቡ ለምንድን ነው አንተ እዚህ የምትመጣው ለምንድን ነው ብለህ ስትል ያው ደስ ስለሚልህ ነው ድባቡ አይደለ? እኔ ለመጠየቅ ነው መጣ። ደግሞ ሰውን ወክዬ አይደለም መጣ። እኔ ራሴን ወክዬ ነው መጣ። ለምን ይሰርበዋል? ለምን ይሰርበዋል? እኔ እንጃ። ምን ግረው ገባኝ እኮ ነው። አሁን ይሄ እኮ ነው ኡስታዝ። እኔ ተንኮል የለኝ ምን እንደሆነ አላውቅም። ምን ያው ነው በቃ። ስለዚህ ለምንድን ነው ግን እንትን የምትለው? እኔ እኮ አንተ እኮ ግን ድብቅ አጀንዳ አለ አሁን ሳስበው። የለኝም። ኧረ ኡስታዝ እኔ ምንም የለኝም። ፎቶ ምናልባት ሰልመህ አደባባይ ላይ መናገር አልፈለክ ይሆናል እንጂ ዝም ብዬ ሳስብህ እንደውም ምክንያቱን ልንገርህ። አይ ቆይ እውነቱን ተናገር ሳልኖር። አይ እውነተኛው ያውራ ችግር ያው እውነተኛውም ስለነበረ እውነቱን ተናገር ሳልኖር እውነቱን ተናገር። አልሰለምክም? በምን? ኧረ በመብርሃን ተው እንጂ ኡስታዝ። በውስጥ አልሰለምክም? ኧረ እኔ ማርያምን በጣም ነው የምወዳት። ማርያምን ተመልካታለህ እንዴ አንተ? አላመልካትም ግን በቃ አባጋሪ ዘጋስጫስ ያመልካታል? ኧረ ማርያም አትመለክም። አባጋሪ ዘጋስጫስ ያመልካታል? አትመለክም በየትኛውም ቤተክርስቲያን ማርያም እኮ አባጋሪ ዘጋስጫ ያመልካታል ወይ ነው ያልኩ። ያመልካት ነበር? እኔ በሱ ዘመን አልነበርኩም። እኔ ያመልካት አልነገረኝ። እኔ ለኡስታዝ ኦኬ። እሱ ቢያመልካት አሁን የቤተክርስቲያን አባት አይደለም? ጣዖት አምላኪ ነው ብለን ነው የምታምነው? የሚያመልካት ማርያም የሚያመልክ ሰው ቢትገኝ የማትመለከው አይ ጣዖት አይደለችም፣ ግን አትመለከም፣ አይገባም። ግን አሁን አንድ ሰው ማርያምን ቢያመልክ መንግስተ ሰማያት ይገባል?
ለምን ያመልካታል እንዴ? የሚመለክ እግዚአብሔር ነው። ቢያመልካት መንግስተ ሰማያት ይገባል ወይ ነው ጥያቄ እንዴ? ቀናተኛ አምላክ ነው እግዚአብሔር። አረታ አትመለክም። እግዚአብሔር በአምልኮ ላይ አይደራደርም እኮ። አሁን ማርያምን አንድ ሰው ቢያመልክ ንጉስ በመንግስቱ ባል በሚስቱ አምላክ በአምልኮቱ እንደሚቀና ሁሉ ማርያምን የሚያመልክ ሰው ዝም ብሎ ያያል? ማርያምን ሲያመልክ ቢገኝ አዎ ዝም ብሎ ያያል? እናቴ ናት ችግር የለውም ብሎ ይላል? ማርያም አትመለክም። ማርያም አትመለክም እኮ። ቢያመልካት ምን ይላል ነው? አይ አምልኮ ላይ እንደዚህ የለም። አምላክ ብቻ እኔ ምንም የሚያመልክ ስለሌለ መፍትሄው እንዴት አድርጌ አውቃለሁ? እኔ የሚያመልክ የለ እስካሁን እና መልካት። ስለዚህ ቢያመልካት ግን መንግስተ ሰማያት ይገባል ወይ? ማርያምን ቢያመልክ አንድ ሰው አራ የለም። ማርያምን አምልኮ መንግስተ ሰማያት ገባ የሚል የተጻፈ አላገኘሁም እኔ ባለኝ እውቀት። ግዕዝ ትችላለህ ብዬ አስባለሁ። እንዝራ ስብሐት ምዕራፍ 4 ቁጥር 98 ላይ ግዕዙ ይትቀነይ ለኪ በፍርሃት ወእሚኔኪ ባሰብረኮ ይላል። ቆይ አውቀዋለሁ። ሁለተኛው ይስማው። ለኪ አቅረብ ቁርባና አኮቴት ውእቱ ይላል። ለኪ አቅረበ ቁርባና አኮቴት አለ። ላንቺ ቁርባን አቀርባለሁ ይላል። ወለኪ እሰው አቀርባው ለኪ አቀርብ ቁርባና አኮቴት ይልና ወለኪ እሰው መስዋዕት አምልኮ ይላል። ምን ማለት ነው? ለአንቺ የምስጋና መስዋዕት አቀርብልሻለሁ። አይደለም ልድገምልህ። ለምን ወለኪ አቀርብ አይደለም? ወለኪ አቀርብልሻለሁ። እሰው መስዋዕት አምልኮ ነው የሚለው። የአምልኮ መስዋዕት እሰዋልሻለሁ። ስለዚህ ለማርያም የአምልኮ መስዋዕት ይገባታል? አይገባም ለሷ። ይሄን ምን ታደርገዋለህ? እንዝራ ስብሐት ላይ ያለው ዳይፍ ነው ኡስታዝ፣ ዳይፍ ነው እሱ እኮ። ምን ታደርገዋለህ ነው የምልህ። ማለት ተሳስተዋል ወይስ ምንድን ነው? ይሄን ዳይፍ ነው እሱ። አዎ ለሚመለክ ዳይፍ ነው ወይ ዳይፍ ነው ያልከው እንዴ? እሺ ምን ይላል መሰለህ በአማርኛ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስቀልም እጅ ነሳሻለሁ፣ የአምልኮ መስዋዕት ላንቺ ሰዋለሁ ነው የሚለው። ወለኪ ነው የሚለው። ሰው መስዋዕት አምልኮ ነው የሚለው። የማርያም የአምልኮ መስዋዕት ሰው መስዋዕት አምልኮ ታለ። የአምልኮ መስዋዕት ላንቺ እሰዋልሻለሁ ነው። የአምልኮ መስዋዕት ደግሞ የሚሰዋለት ኢየሱስ ክርስቶስ ብቻና ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ተሳስቷል ወይ ነው ጥያቄ? እንደዚህ ቃሉ ተሳስቷል። ሌላ ትርጉም ታለው ደግሞ ነገ ወጥተው ያብራሩታል። አሁን እንደምትለው እኔ ግዕዙም ነው የሚለው አማርኛው ነው። ኦኬ ቅዳሴ ማርያም ትቀበላለህ? ቅዳሴ ማርያም በሚገባ። ቅዳሴ ማርያም ማን የደረሰው? አባ ሕርያቆስ። ኦኬ ጥሩ ትቀበለዋለህ? ግጥም አድርጌ ኡስታዝዬ እያሽቆረቆርኩ በአማራ ድምፅ ቅዳሴ ማርያም ሲጀምር አኮቴተ ቁርባን ብሎ ለማን ነው የሚለው? አኮቴተ ቁርባን ዘደረሰ ላቲ አባ እንትን እያለ ይላል። በቃ ያላስኩትም እኔ እኮ አይ በደንብ ብታ አኮቴተ ቁርባን ለእግዝእትነ ነው የሚለው አይደል? ለእግዝእትነ እንግዲህ ማርያም ወላዲተ አምላክ። ስለዚህ ለማን ነው አኮቴተ ቁርባን የሚቀርበው ነው ያለው? ለእመቤታችን የተደረሰ ይሄ ቅዳሴ ማርያም የእመቤታችን የተደረሰ የምስጋና። ስለዚህ አኮቴት ይገባታል ማርያም ወይስ አይገባትም? አኮቴት ማለት ምን ማለት ነው እኮ? እሱን ነው የምልህ። አኮቴት ይገባታል ወይስ አይገባትም? ምስጋና እኮ ነው። አይኮታ መሰገነ ምስጋና እኮ ነው። አይደለም አኮቴተ ቁርባን ነው የሚለው እኮ። ቁርባን ይገባታል ማርያም። ይሄ ምስጋና ነው። ምስጋና ይገባታል። ነው ቁርባን ይገባታል ማርያም። ምስጋና ነው የሚለው አኮቴተ ቁርባን ማለት ይሄ ምስጋና የቁርባን ምስጋና ለማለት ነው። ስለዚህ ቁርባን ይገባታል። የምስጋና ቁርባን ማርያም ይገባታል። ቁርባን ምንድነው ሲተረጎም? ቁርባን ምንድነው? ቁርባን ማለት መስዋዕት ማለት ነው። ቁርባን ምንድነው? መስዋዕት ማለት የምስጋና መስዋዕት ማለት ነው። አኮቴተ ቁርባን ማለት የምስጋና አኮቴት ማለት ምስጋና ነው። አኮቴተ ቁርባን ማለት አኮቴተ ቁርባን እሺ ኡስታዝ አፉ በለኝና እዚህ
የዘወትር ውዳሴ ማርያም ላይ ሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደት ሰግድ ለእግዝእትነ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጣልና ይሄኛው ለአብ ለወልድ ለመንፈስ ቅዱስ የተሰጠውን ለማርያምና ለመስቀሉ ሰግድ ለእግዝእትነ ማርያም ለወላዲተ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ቢለው ክርስቶስ ለተሰቀለ ለእግዝእትነ ማርያም ድንግል እና አዎ ዘተቀደሰ በደሙ ክቡር እንላለን። ስለዚህ አንተ ኢየሱስ ክርስቶስ ተሰቀለበት ለምትለው እንጨትና ለድንግል ማርያም አብ በሚደረግበት ስግደት መልኩ እዛው ክፍሉ እንደሚለው ማለት ነው ትሰግዳለህ ወይንስ አትሰግድ? ለኢየሱስ የምንሰግደው ስግደት ለአምልኮ ነው። ለመስቀሉ የምንሰግደው ግን በመስቀሉ ደመ መለኮት ስላለበት የክርስቶስ ደም ዘተቀደሰ በደሙ ክቡር በሆነው መስቀሉ ስለተቀደሰ የአምልኮ ይሰገዳል። ያክብሮ የአምልኮ አንሰግድም። ለማርያም ያክብሮ፣ ለመስቀሉ ያክብሮ። ተመሳሳይ ጥያቄው አልገባህም። የቤሪያ ጥያቄ አልገባህም። ሳልኖር የሚለው የዘወትር ጸሎት ቁጥር 9 ላይ የሚናገረው ነገር ምስጋና ስግደትና ስብሐት ለእግዚአብሔር ወወላዲቱ ድንግል ወለ መስቀሉ ክብር ሲል ገብቶኛል። ማርያምን መስቀሉና ድንግል ማርያምን በሚል ኮምፓራቲቭ ኮንጃክሽን አያይዞ ግን በአንድ ላይ ጨፍልቆ ስብሐትና ወይም ስግደት የሚለውን አንድ ላይ እንዴት ያስቀምጣል ነው ጥያቄው። ጥያቄው እሱ ነው አይደል? እንደዛ ነው አይደል? ቤሪያ ኡስታዝ ተረድተኸኛል። ልክ ነው። እንትን ላይ አይተዋል። ቤሪያ መስተብቁ ዘመስቀል ቁጥር 8 ላይ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎ እስመ ተአርዩ በክብሮሙ ይላል። ለነዚህ ሁለት ፍጥረታት ለማርያምና ለመስቀል የፈጣሪ ምስጋና ይገባቸዋል፣ በክብር ተስተካክለዋልና ይላል እኮ። ከማን ጋር ነው የተስተካከሉት? መስቀልና ማርያም። ይሄ የሚስተካከል ነው። ይሄ የሚስተካከል ነው። ይሄ ኧረ ክርስቶስ ጋር የሚስተካከል ማንም የለም። ኖ ምንድነው የሚለው መሰለ መስተብቁ ዘመስቀል ቁጥር 8 ላይ ለእሉ ክሌቱ ፍጡራን አለ። እነዚህ ሁለቱ ፍጡራን አለ ማርያምና መስቀል ስብሐተ ፈጣሪ ይደሎ የፈጣሪ ምስጋና ይገባቸዋል፣ እስመ ተአረዩ በክብሮሙ አለ። ለነዚህ ሁለት ፍጥረታት የፈጣሪ ምስጋና ይገባቸዋል። ለምን አለ? በክብር ተስተካክለዋልና አለ። መስቀልና ማርያም ከፈጣሪ ጋር እንዴት ነው እኩል የሚሆኑት የሚስተካከሉት? አይ መስቀል ከፈጣሪ ጋር እንዴት አልተካከለም ይላል? እንደዚህ ተአረዩ በክብሮሙ ይላል እኮ። ተአረዩ በክብሮሙ ይላል። ተአሪው ነው እሱ እንደሱ አይደለም። በክብሮሙ ይላል እንትን ላይ አይደል? መስተብቁ ላይ አይደል ያለ? ማለት ተሳስቷል። ይሄም አይ ነው እነሱ ፈጣሪ አይደሉም እንዴ? ፈጣሪ ያልሆኑትን ይያው እንዴ መስቀል ፈጣሪ ናቸው አላለም እኮ። ምስጋና የሚገባቸው እንደ ፈጣሪ ነው። ማርያምና መስቀሉ ከፈጣሪ ጋር ተስተካክለዋል ነው የሚለው። ታስተካከሉ አይውል መስቀሉን የምናከብረው ለምንድን ነው ካልከኝ፣ ደመ ክርስቶስ ዘተቀደሰ በደሙ ክቡር ስላለ ደሙ ከኃጢአት ሁሉ ስለሚያነጻ ደመ መለኮት ደመ ክርስቶስ ስለፈሰሰ በደሙ ምክንያት ማርያም ደግሞ ማህፀነ ድንግልናዋ ሳይለወጥ በድንግልና ኢየሱስን ስለወለደች የማዳናችን ምክንያት ስለሆነች ለእሷም ለቅዱሳንም በሚገባው ስለ እንሰግዳለን። የአምልኮ ስግደት ግን ችግር የለውም። ግን በክብር ከፈጣሪ ጋር ተስተካክለዋል ወይ? በክብር አይስተካከሉም ከፈጣሪ ጋር። ይሄ በክብር ተስተካክለዋል። ተአረዩ በክብሮሙ ምን ማለት ነው? አይ ኡስታዝ በክብራቸው ይስተካከላሉ ነው። ይሄ እኮ ተሐድሶችን እየሰማችሁ ነው እናንተ። ኧረ ተው ነው ባካችሁ። አንተ ግዕዙን አውጣው ከፈለክ ካለ አንተ ጋር መስተብቁ ዘመስቀል ቁጥር 8 ላይ ኧረ እንደው ምን ነው አጥዋለሁኝ ይላል እኮ። ትክክል ነህ። እኔ አይልማ አልኩኝ እኔ ይላል እኮ። ግን እንደዛ አይደለም። ደግሞ ሲያንዱታው ሲመሰጠር ሌላም ይችላሉ ሊቃውንቶቹ ግን ቀጥል። አይ ታድሶች ናቸው እንደዚህ ይሄን ሰም እነሱ ናቸው እንደዚህ የሚሉ። አይ አንተም እኮ ቀላል ነህ። ኧረ እኔ በጣም ጎበዝ ነው። እኔ በጣም ጎበዝ ነው እውነት ነው ቤቴ ኡስታዝዬ። ትትና ብቻ በቂ ነው። በቃ በእውቀት ነው የምትሞግት። እና አሁንም ቢሆን ኡስታዝዬ በዚህ በነካ አንደበትህ ቴዲ ሐዋሳ ቤት እናድርገውና በቃ እንደው ሁላችን እንድንመማርበት
ብታስብበትና በፍቅር በተሞላበት እንዳማኝ ጥሪ አድርገን ብንወያይ ደስ ይላል። እኔ ጋር ሳይሆን አልኩ ሰው ጋር ልምረጣ እስቲ ርዕስ ልምረጥ። ማመራጫ ያደረጋችሁ አደኛ ክብርህን ካልነቀው ምንድነው? ቴዲ ሐዋሳ ቤት ያፈርከኝ ካላልክ ለማሰደብ እንዲመች ነው። ምን አድርጎ ነው? የሙስሊም ቤት ምን አድርጎ? እኔ ቤትስ ቢሆን ምንድነው ችግሩ? እኔ ቤትስ ቢሆን ራሱ ምንድነው ችግሩ? ማለት መንፈሳዊ ነገር ከሆነ ማለት ነው አላማው። ሳልኖር ማለት እኔ ቤትስ ቢሆን ምንድነው ችግሩ? አንድ ሰው እኔ ቤት መጥቶ ቢወያይስ ምንድነው ችግሩ? ማለት ምን አላማው ሌላ ነገር ከሌለው በስተቀር ማለት ነው። ለመሰዳደብ ምናምን አይደለም አይደል? ኡስታዝዬ ጠላትህን እኔ አንተ ተሰደብ ደስ አይለኝም። ገብርኤልን ጥሩ ነው ነው። አይ ምንድነው ችግሩ ነው እኮ ማለት እኔ ቤትስ ቢሆንስ አንድ ሰው እኔ ቤት መጥቶ ቢወያይስ አንተ ቤትም ቢሆን በቃ እሱን ነው እኮ ማለት መጥቶ ያናግረኝ እኮ ነው ያልኩህ። ንገረውና ጃም ቤት ቢሆን ችግር የለም። ጃ ቤት ወይ አንተ ቤቱ ነው ችግር የለውም። መጥቶ ያናግረኝ፣ መጀመሪያ ያናግረኝ እኔን አልኩህ። መጥቶ ያናግረኝ ሳልኖርዬ። አቤት ኡስታዝ ምንም ችግር የለውም። ለውል በኋላ አድሎ ተፈጠረ እንዳይባል በሰገለ ጊዜ ያወራሁት ነው ከእንደገና የሚደርስ። ኧረ ምንም ችግር የለውም። ያው የለም ኔትወርኩ ነው ቤራ ያለ ኡስታዝ ኔትወርኩ አስቸጋሪ ነው። ቤራ ያለ አሎ ኡስታዝ አዋራው በመስቀሉ ጉዳይ ላይ አሎ። እሺ እሺ ቤተሰብ ሰማን ነው አሌክስ ትሰማለህ? ሳልኖር አዎ ምንም ችግር የለውም። አንዱ ቤት አይታችሁ ያው እኛም ከታች ያለነው እንማርበት እንደዚህ ቢሆን ጥሩ ነው። እንደው ኡስታዝዬ ከዛ በፍቅር ነው አንድ ጥያቄ ተጠይቀው ነበር። ምናልባት ደግሞ ምን ነበር? ሳልኖር አንድ ጥያቄ ተጠይቀህ ነበር። እሺ ጠይቁ። የምትለው አሁን ለምሳሌ አጵሎስ ጳውሎስ ከተባለ የምትለዋ ፊደል ምንድነው አመልካችነቷ? እና አያያዥ ናት። ኦኬ አገባብቹና ማዋስረጅ አገባብ ናት እና አያያዥም ትሆናለች። ወይም ደግሞ አጫፋሪ ትባላለች በግዕዝ አጫፋሪ አያያዥ። ስለዚህ የምትለዋ እና ማለት ከሆነ ውዳሴ ማርያም ዘወትር ላይ ለአብ ወወልድ ወመንፈስ ቅዱስ ወግዝእትነ ማርያም እንዲሁ ደግሞ ወመስቀለ እግዚእነ ኢየሱስ ክርስቶስ ብሎ በምትለዋ ወይንም እና በሚለው ቃል እንደዚህ ነው የሚል ልበልልህ እንዲህ ነው የሚል ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይላል። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሉ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሉ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው የሚለው። ለክርስቶስ መስቀል ክብር ይገባዋል፣ ለመቤታችንም ክብር ይገባታል ነው። ሌላ እሱን አይደለም እያልኩ ያለሁት እየነገርኩ ያለሁት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን ክፍል ሳይሆን እሰግድ የሚለውን ክፍል እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጥልህና የመጨረሻው ክፍል ላይ ደግሞ ምን ብሎ ያስገባልህ? አያያዥ ቃል ተጠቅሞ ለአብ ለወልድ ለመንፈስ ቅዱስ እንዲሁም እና ወይንም የምትለዋን ተጠቅሞ ለእግዝእትነ ማርያም ቀጥሎ ደግሞ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስገባል። አሁን እዚህ ጋር የምትለዋ አያያዥ ወይንም እና የምትለዋ አያያዥ የምትለዋ ወይንም እና የምትለዋ አያያዥ ምንን ምስጋናውንና ስብሐቱን ተከትላ አይደል የመጣችው አመልካችነቷ? እንዴ ለመስቀልና ለምሳሌ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል።
ለድንግል ማርያም ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ለክርስቶስ መስቀልም እሰግዳለሁ ነው የሚል እኮ የለውም እኮ እዚህ። አዎ እዚህ ጋር አሁን የስግደትና የስብሐት ወይንም የአምልኮና የስግደቱ ልዩነት አለው ወይንስ የለውም? በመንፈስ ነው የምንለየው። ይሄ አምልኮ ነው በመንፈስ ቅዱስ ነው የሚለየው። የአምልኮ ነው ልባችን ነው። የአምልኮ ለእግዚአብሔር ስንሰጥ የክብር ደግሞ ለማርያም ስንሰጥ መንፈስ ቅዱስ ነው የሚለየው። ወንድሜ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ ላይ ያለው ቃል በመንፈስ ለይታችሁ ስገዱ የሚል ክፍሉ ላይ አለ እንዴ? ወይንም ስትሰግዱ በመንፈስ ትለያላችሁ የሚል አለ? ይቆራረጣል ደግሞ ዛሬ ምንድነው? ሌላ ቢሆን አቤት ተቋርጠ ነበረ። ዳታ አልሰማሁም። አሁን አንተ ክፍሉ ላይ እያልክ ያለኸው ስንሰግድ በመንፈስ እንለያለን አልክ። ከየት አምጥተህ ነው እያልክ ያለኸው? ክፍሉ ላይ አለ ወይንስ የራስህን ትርጓሜ እየሰጠህ ነው? መንፈስ ቅዱስ ስለኛ እየቃተተ የምናደርገውን ያውቃል። መንፈስ ቅዱስ ነው የሚያውቀው ይሄንን። ስለ ክፍሉ ነው ያልኩ። አሁን አንተ ደግሞ ዘለህ ሮሜ መልእክት ምዕራፍ 8 ላይ ሄድክ። ስለ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ በአንድነት አስቀምጦታል ወይንስ አላስቀመጠውም ነው? ኖ የአምልኮ ለእግዚአብሔር አስቀምጠናል። የአክብሮ ደግሞ ለመስቀልና ለእመቤታችን አስቀምጠናል። ኦኬ የትኛው ቃል ነው እስቲ ለአምልኮ ለእግዚአብሔር የአክብሮ ደግሞ ለመስቀሉና ለማርያም የሚለው እሰግድ ለእግዝእትነ ማርያም ንግባሪተ አምላክ እኮ አምላክን ለወደደች የትኛው ቃል ነው የጸጋና የአምልኮ አምላክን ለወደደች የትኛው ቃል ነው? ስግደቱ በአንድነት ነው የገባው እንጂ ልዩነት ተፈጥሮ አይደለም። የትኛው ቃል ነው እንደዛ የሚለው? ይሄው ለኤትም ሆነ ኤትም ገባ ስግደት ለሷ ምን ሰግደው ያምልኮ አይደለም ያክብሮ ነው አልኩ። ለሱ ደግሞ ያምልኮ ነው። እሰግድ ለእግዝእትነ ማርያም አምላክን ስለደች ነው። ስግደት ሁሉ ደግሞ አምልኮም ስላልሆነ እንሰግዳለን። ስግደት ሁሉ አምልኮ አይደለም። ክፍሉ እንደዛ አይልማ። ክፍሉ የሚለው ክርስቶስ ለተሰቀለበትም እንጨት ፈጣሪንም ለወለደች ለማርያም እንዲሁ ደግሞ እንጨት አትበል አንተ መስቀል ነው አሌክስ፣ እንጨት አትበል። ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እንጨት አትበል። እንጨት ሳይል እንጨት ለምን? የቆሮንቶስ መልእክት ጳውሎስ ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እያነበብክ ያለው መስቀል የሚል ነው አይደል? መስቀል የሚል እያነበብክ እንጨት ብለህ ለምትቀይረው አይደል እንዴ? ታዲያ ምንድነው ኤሰንሱ? ኢየሱስ ክርስቶስ የተሰቀለበት መስቀል ኤሰንሱ ምንድነው? ፕላስቲክ ነው። ኤሰንሱን አላወራንማ። እያወራን ያለ ነው መስቀል ነው። በእንጨትም ላይ ባይብል ላይ በእንጨትም ይለዋል፣ በመስቀልም ይለዋል። በእንጨት ላይ የሰቀላችሁት ይላል፣ እንጨት ይለዋል መስቀሉን። ጥቅሱን አውጣለት ብሔርያ። እንደዛ ማለት ምን ማለት እንደታውቃለህ? ወሂድ አፈር ነው እንደማለት ነው። ከአፈር ጋር እያወራው ነው ብሎ እንደማውራት አፈር ነው። አፈር ነው። እንኳን እኔና አባቴም አዳም አፈር ነው። ዘፍጥረት 19 ላይ አሁን እኔ ከወሂድ ጋር እያወራው ማለት ያለብኝ ወይስ ከአፈር ጋር እያወራው ነው ማለት? ያው ነው። አልጋ ቀየረ እንጂ ያው ነው። ራሱ አፈር ነው። ራሱ ማቴሪያሉ የተሰራበት ያው ነው። ስጋ ራሱ አፈር ነው። መጨረሻ ላይም አፈር ነው የሚሆነው። ምንም ችግር የለውም። ስለዚህ መስቀሉ ተለውጧላ ወደ ሌላ ስለተቀየረ በማንነቱ ነው የምጠራው እንጂ ኦኬ። እንጨቱም ወደ ምንነት ተቀየረ? ወደ መስቀልነት ተቀየረ? አዎ እውነተኛው አሳከኝ ፍሬንዴ ስለሆንክ ችግር የለውም። አሁን ወሂድን አፈር ነው ከአፈር ጋር እያወራው ነው አይባል። መስቀሉ ወደ እንትን ከተቀየረ በኋላ ማለት ነው። ማን ነው እንጨቱ ወደ መስቀል ከተቀየረ በኋላ ግን መስቀሉን ለምንድን ነው እንጨት ያለው ጴጥሮስ? እዛ ጋር ስታነብ እንጨት ብለህ አንብበው። እዚህ ጋር ግን መስቀል እያለ ለምን እንጨት? እሺ ቤሪያ ያለበት ቦታ ቢል እኮ ችግር የለውም። ይመችህ። ያላለበት ቦታ ላይ እንጨት ማለት ጥሯል። አባው ስላሴን እያፈራረስክ ስለሆነ ይመችህ። አልነካም። ቀጥል። አይተውት ኡስታዝ እኔ የምልህ ወሂድ ማለት ነው ጥያቄ ምናምን ካሉ ዘንዳ አንድ ሀሳብ ልንገርህ። ወሂድ መጀመሪያ ከአሌክስ ጋር ይጨርሱና እንትን ትቀጥላለህ። እውነተኛውዬ ከቀጥል ቤሪያ ቀጥል። የእንትኑን የመስቀሉን እሺ ሳልኖር ቃሉ አለው ዘወትር ጸሎት ሲቀመጥ ዳታው እኮ እየደከመ ነው።
እሺ የዘወትር ጸሎት ላይ ሲቀመጥ ቃሉ ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለማርያም እንዲሁም ደግሞ ክርስቶስ ለተሰቀለበት መስቀል እንዲሁም የሚል አለ። እንዲሁም የሚል ሴት ነው። እንዴት አድርገህ ነው የምታገናኘው? እስቲ አንተው እስቲ እንፍተው አውጣና አሳየን እስቲ። እንዲሁም ኦኬ እሰግድ ለእግዝእትነ ማርያም ድንግል እሰግድ ለአብ ወወልድ ለመንፈስ ቅዱስ አተ ስግደተ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ምን ማለት ነው? ምን ማለት ነው? ሳልኖር እሰግድ ለአብ ለወልድ ለመንፈስ ቅዱስ አንድ ስለ ተሰግዳለሁ ነው። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ደግሞ ለድንግል ማርያም መሰግዳለሁ ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ደግሞ ለኢየሱስ ክርስቶስ መስቀል እሰግድ ኦኬ እንትን ይዘዋል መሰለኝ ኔትወርክ ይዘዋል መሰለኝ። የዘወትር ጸሎት ላይ ስግደቱ በተመሳሳይ ሐሳብ በተመሳሳይ ሁኔታ ነው የገባው። ቅድም ኡስታዝም መስጠብቁ ላይ እንዲሁ ደግሞ ቃሉ በቀጥታ የአምልኮ መስዋዕትን አቀርባለሁ ይላል። አሁን ወንድማችን እያለ ያለው እኛ በመንፈስ እንለያለን ነው። በቃል ወይንም በጽሁፍ ያልተለየውን በመንፈስ እንለየዋለን። እሱ ከየት የመጣ እንደሆነ አላውቅም እኔ። ቃሉ ላይ የሚለውን ግን ለእግዝእትነ ማርያም እንዲሁም ለተሰቀለበት እንዲሁም ለአብ ወልድ መንፈስ ቅዱስ እሰግዳለሁ ነው። በነገራችን ላይ ሁለተኛ ሐሳብ ሲጨመር እሰግድ ለእግዝእትነ ማርያም ለወላዲተ አምላክ እሰግድ ለመስቀል